በድንግል ማርያም ስም እንዲያደራችሁ እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ እንደ ሀገራችን ወግና ባህል ዛሬ አንዲትን ቪዲዮ ይዤላችሁ መጥቻለሁ። እንግዲህ እሷም ከእንግዲህ መቼም ከዚህ ቀጥላ ትቀርባለች ማለት ነው ያቺ ቪዲዮ። ውድ ቤተሰብ ዛሬ ትልቅ ሰርፕራይዝ አለ በዛዩ ማለት ነው። ቀልድ ነው። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እዚህ ውስጥ ምንድን ነው ያለ ብላችሁ ልትደመሙ ትችላላችሁ። አይ ነው እኔና ካሜራማኔ ስማርት እንደተነሳ ነው ከእንቅልፋችን። ገኒ እኔ ጋር ናት። ያው ታውቃላችሁ ጓደኛ የላትም ማለት ያው ጓደኛ ቢኖርም ምናልባት የልብ ጓደኛ ላይኖር ይችላል። የእውነት ምንም ነገር የለኝም ብላችሁ አታምኑም። ግን ለምን ዝም ብዬ ዳቦ ነገር ጋግሬ ያጥር ወይኔ ቅቤ አልገዛም የፀጉር ቅቤ። እሺ ልጨርስ ወሬ ትስኩብኛለች እንዴ ልጆቿ ባዘይ እዚህ ናቸው። ምንድነው ያደረኩኝ? አልትራሳውንድ እንድትነሳ በዚህ አጋጣሚ ባሌ ዶክተር ነውና እሱ ጋር ወስጃት ነው አልትራሳውንድ እንድትነሳ ሲስተም አድርጌ እዛ እንድትቆይ ማለት ነው። እዛ ያዛትና አቆያት። እኔ ገብቼ ዲኮር አድርጌ ምናምን ጨርሼ ነግረሻለሁ ግን እደውልልሃለሁ ብለሻለሁ። አማሽ እዚህ አሁን ይዟት ሄደ ብዬ ነው የመጣሁኝና ስለዚህ ዲኮራችን አድርገን ከጨረሰን በኋላ ያጥሮት ወፋ አትስማሽ ገንፎ እናገነፋለን፣ በአቅማችን እናደርጋለን። ከዛ እንደዚህ አይነት ሀሳብ አለኝ ብዬ አንድ ጓደኛ አለች በዚህ አጋጣሚ እስራኤል ነው የምትኖረው ነው ብዬ ስላት በቃ ወይ እንደዛ ከሆነማ አድርግላት በጣም ደስ ይለኛል ብላ በዚህ አጋጣሚ እሷም ተሳትፋብታለች። እግዚአብሔር ያክብርልኝ የኔ እናት። ምናልባት እንድጠቀስ ላትፈልግ ትችላለች ማለት ነው የኔ አክባሪ ማ። ስለዚህ አሁን ዲኮራችንን let's go ልዩ ቀነቡ ልዩ ሰሪ በነፃ ሰራልሻለሁ የምትሉኝ እጅ አውጡ። ነገር አንዳንድ ለምን ታለው ነው አያስፈልግም። ወዲ ቆርሰል የመጀመሪያ ቀን ይሄዳሉ። ከዛም በኋላ ልጃችሁን ለልጃችን ብሎ ወጭ ይመለሳሉ። ከዛም በኋላ እናቴም ደግሞ ትደረደርና አይ አልሰጥም ለማለት ልጁ ሸበላ ነው ያሳሳታል። ያው ወደ ተደረደች ከዛ ደግሞ አይ ውሰዱም ለማለት የሀገራችን ወግ አይደለም። ከዛም በኋላ ተመካክረን መልስ እንመልሳለን ትላቸዋለች። በስንተኛው ቀን የመጀመሪያ ቀን ነው ተመካክረን መልስ እንመልሳለን ትሸኛቸዋለች። ያስደኝማ ከአንድ ዓመት በኋላ ነው። ከዛም በኋላ እየሰማክ ሰምታላ። ከዛም በኋላ በቃላት ጨረስኩ። አንተ እስኪትኛው ወሬ ብቻ ማዳመጥ ነው ስራዬ። ከዛ ከ15 ቀን በኋላ እንዴት ነው ታዲያ ሰጣችሁን ወይ እምቢ አላችሁን ለማለት ይሄዳሉ። ኦሬዲ እኮ እኛ ጨርሰናል፣ ቀለበት አስረናል። ከዛም በኋላ እናቴ እምቢ ብለን ያው ኦሬዲ እሷ ፈቅዳለችና ውሰዷት ትላለች። እኔ መሰለች ልጅ አግኝቶኝ ነው እንዴ?
ብቻዋን ስለነበረች አለቅሳለች። የት ነው ብቻዋን የነበረች? የት ነው ብቻዋን የነበረች? ችግር የለም ችግር የለም። ቤት ብቻዋን ስለነበረች በጣም ነው የምታለቅሰው አለችን። ኧረ እንደው እኛ እንድታለቅሰን እንድትደሰት ነው የምንፈልገው። ያው አቅማችን ነው። ባክ አሁን ምን ታመጣልኛለች መሰለኝ? እንዴት ሆንሽ? ለምን ታለቅሽው? ገኒ ለምን ታለቅሽ? በድንግል ስም ለምን ታለቅሽው? ገኒ ይሄ እኮ ደስ የሚል ነገር ነው። ደስታ እኮ ነው። ኧረ በማርያም ቀለል ነገር ነው። ነይ ግቢ በድንግል ማርያም ስም ገኒ ኢየሱስ ክርስቶስ እሺ ነው። በማርያም በቤቢ ነይ በቃ ገኒ አዩ ወይ ኧረ በእናትህ ደስታ እኮ ነው። ግን ያስለቅስም ነው። ኪዳነ ምሕረት ደግሞ ቀላል ነገር እኮ ነው። አይዞሽ እንዲህ ያደርጋል። እኔም እንዲህ ነበር ያውቁት ያኔ እንዲህ ነበር። በቃ ያክትላለሁ። አይዞሽ በማርያም አይዞሽ ተረጋጊ። እንግዲህ ሴቶች አጣው ምን ላድርግ ብቻ ነው እንኩኝ ወንዱ በቃ ይሄ ባሮክ ለዛሬ ቀሚስ ልበስ። ለዛሬ አሪፍ ካረግን እንደዚህ ምን ተሰማሽ? ከእኔ በጣም ነው የደነገጥኩት። ለምን ያላሰብኩኝ የሆነ ቃል አመጣልኝ ሄድናክን ቤት አድርሳኝ የሆነ እንትን ሂጂና በቃ መጣው የሆነ ቀጅ ልመጣ ነው ምናምን ነገር ስትለኝ እግዚአብሔር በሚያውቀው ማለት ነው የሆነ ነገር ልደታ ነው። እኔ ምንም ያሰብኩት ነገር የለም። ከዛ በቃ ደርሳ ትመጣለች ብዬ ጠብቃታለሁ። በጠብቃት ቆይ እንዳልጨቀጭቃት ብዬ ከዛ 6 ሰዓት ሲሞላ ውጤቴን እየጠበቅኩ ስደውል አታነሳም። ከዛ ግራ ገባኝ። ምን ሆና ነው ምናምን ብዬ ከዛ ደግሞ ትንሽ ቆይተን ተነሽ እንሂድ ምናምን ነገር ሲለኝ ከዛ ምን ሆና ነው እሷ ስልክ ማታነሳኝ እንጃ ምናምን ነገር ሲለኝ ከዛ እሺ በቃ ብሩንም ሳልከፍል በቃ ምን እንደማረገው ምናምን ብዬ እንትን አልኩኝ።
ብር ያዝኩት ትንሽ ስለነበረ ባንክ ደግሞ ስለሌለ በቃ አንቺ በስልክ እዛ መጥሽ የጨቀጨቁሽ ታስተላልፊያለሽ ምናምን ብዬ አይደል? ኧረ ሰው ሌላ ታሪክ ውስጥ አሁን ተነሽና ልብስሽን ቀይሬ ቀይረሽ ለአንቺ በሰላም ትቅረብሽ። ያጥሮፋት ተስማሽ። ለምንድን ነው ግን ይሄን ዊግ ተጎንግነሽ መጣሽ? እኛ እኮ ይሄን ዊግ እንዴት ነው የምናደርገው? በቂቤ ልናቀልጥሽ ነው። ምንድን ነው? እኔ ብዙ ብዬ ነበር የተሰራው ተሰባበረ ብዬ ትንሽ እረፍት ላደርገው ብዬ ነበር። አንቺ ማለት ታሳርፊ ነው ነገር እዚያ ምን ተሰማሽ? ነይ ነይ ታለቅሳለች ብላ ነበር እኮ ሰረሰ። ኧረ ታለቅሳለች ትላለች። አሁን አስር በጣም ደነገጥኩት። እኔ እውነት ነው የመሰለኝ ቪዲዮ እየሰራሁ እስቲ ወይኔ ረበሽኳቸው ምናምን ብዬ ወደ በረንዳ ፊት ልቀመጥ ነበር። ይሄ ምስኪን ወይኑ ልትመጣ ነበርና ትናንትናም እዚህ ስለዋለች አጋጣሚ አልተመቻትም። 2 ቀን ለመመላለስ ያው መንገዱም ሩቅ ስለሆነ ከዛ ደግሞ እኔ ደግሞ ሴት ጓደኛ የለኝም አሉኝ ግን ያው ሩቅም ናቸው ወደ ውጭ ናቸው ምናምን አገር ውስጥም ያለው ወደ ውጭ በላቸው ሩቅ ናቸው ያው ክፍለ ሀገር ናቸው። አሁን ልብስሽን ቀይረሽ ፏ ብለሽ ነው አንቺን ሁለት እንዴት እንደመልሰው አላውቅም። ችግር የለውም። ከባድ ነው ያዩ እውነት እንደሞ እንዳጋጣሚ እያነሷት ነበር ትናንትና ነው ቪዲዮ እየሰራሁ አታስቢ። እስቲ ታነሺው ያነሳሽ አላውቅም። ወይኔ አላየሁትም ነበር እኮ በስመ አብ ያላየሁትም እዚህ ገብቼ ነበር ያየሁት። ወደ ላይ እኮ አላየሁኝም። እንዴት አየሽ? እናቴ ምን አላየሁኝም። ዛሬ እዚህ ጋር ነው ያየሁት። ወደዚህ ጋር አላየሁም። ማርያምን አላየሁኝም። አሁን ስንት ቀምሱን ትሽት ይሄኛውን አየሁትና ወደ ላይ ቀና ስል እናቴ ይሄ ስታስተካክል ይቀይር ይሄ ባዘ ትናንትና ማታ ነው ተከራይተን እዚህ ታየዋለሽ ብለን ሱቅን አስቀምጠን ያሳደርነው ከባሮት ጋር ማታ ነው ያመጣው። እዚህ አምጥተው ነው የሄደው እሱ ራሱ። ከዛ ስለምታዩ ተብሎ በቃ እንትን ተባለ። ታች ሱቅ አሳደርን። ጠዋት አበባ ማንጥተው እዚህ ቢመጣ ልጁ ያዋል ድንገት ቤቢ ቢያወጣ ብለን እሱንም ሱቅ አስቀመጠ። በጣም ብዙ ዋጋ እየከፈላችሁ ነው። እስቲ ወራት አለብሽ በየገገረች ነው በቃ እኔ ላክብረው እና አርግዝሽ አንቺ ቀጣይ ነው የምጠብቀው። ኧረ እኔም በቤት ግድ የለም። የእሷን ግን እንዴት ነው የምናደርገው? የኔና አይ ራስ ላድርገው እንጂ የምታደርጉልኝ እንኳን አይመስለኝም። ታያለሽ። ኧረ ግድ የለም ነው እንጂ ኢየሱስ እስኪ ይወጡ። ኧረ ነጋየት ነው እሱ ወግ ደርሰኝ እንግዲህ ወግ ደርሰኝ እንደዚህ እድሜ ይስጥሽ። እኔ አንቺን ውለታ እኔ አላውቅም። እንዴት እንደሚመለስ ፈጣሪዎች ያሰብሽውን ያሳካል። ውለታ ከፋይ እኮ መድኃኒዓለም ነው። ውለታ ተብሎ ደግሞ አይወራም። አንዱ እንደ ባሮኬ አይ ስልሽ አንቺ አንድ ቃላት የለኝም እንዴት እንደምገልጸው ብቻ። ኧረ ያንገሸግሻል ወይ ኧረ ወይኔ ኧረ እናንተም ሴት ሆናችሁ ኧረ ነው ግድ የላችሁም። ታውቱ እንደ በጋ አምላክ ሄጄ ጎረቤት ሰብስቤ እንዳላመጣ እንደ ድሮ እንግዲህ አዲስ ነኝ። ጎረቤት የለኝም። ምን ላድርግ? ውድ ቤተሰብ የሆነ በጣም ነው ጎረቤት አታብዢ ስላት አምረራ አላበዛ ማለች። ኧረ ጭራሽ የለኝም ኮኒ እኔ መከርኩሽን ሰምተሽ ነው መክረኛል እንዴ? ማርያም ጌታ ጌታ አንተም እንዴት ይጎሽ ለእናንተ አበባ ልግዛ ለእናንተ መጨረሻ ከህፃናት ጋር ሆነ። እሺ አሁን እንግዲህ ነይ ውጪ። አይ አይናፈርሙ እንዴ በታደገኝ የእርግዝና አምሮብሻል። በጣም ደስ ይላል። እድሜ ላንቺ እዚህ ጋር እንትን ሪባኗ የት እንደጣልናት ገና ከፋይ ነን መሰለኝ። እንግዲህ ከፋይ እዛው ነን እንጂ እዛው እኮ ተገዝቷል እንደ እሱ ነገር እኛ ነን ክራይ ነው እንጂ ከዚህ ጋር ስንት ነው? በቃ እንከፍሏለን። እግዚአብሔር ያውቃል። እስከዛ ድረስ እሺ እንዲህ ነው እንግዲህ ጣና የሌለው ካሜራማን ሲኖራቸው እንዴ ነው ታዲያ? ምን ካሜራማን ምን ካሜራማን ምንድን ነው ያልኩኝ? ምን ነበር ያልኩኝ? ሀሳብ የሌለው ጣጣ የሌለው ነው ያልሽ? ጣጣ
ገንዘብ ይከፈላል ተብሎ ስለሚታሰብ ተሰርቶ አይከፈልም ገንዘብ። ውሃ ጣጂ በቦይለር ታዲ ኮቱ በይ ገኒ እንዴት ነሽ ታዲያ? ድጋዳም ደስታው ዝብርቅርቅ ያለብኛል። ብቻ በጣም ደስ ይላል። እንዴት ነው? ምን በጣም ነይ እዚህ ግን ነይ በቃ ይውጣልሽ። ይሄ ነይ አንቺ። እሷ እኮ ተናግራላታለች ነው ይከፋታል ወይሳታል ብላናለች እኮ ማለት እዛ ምን ቆመ ትቆያለሽ? ቡና ፍሊናታ ነይ ግድ የለም እዚህ ጋር ልጅ ነኝ አላስፈልግም ብላ እኮ ነው። እንዴት እቺ ነይ ዝግጁ ትንሽ ይገባ ነይ እዚህ ጋር እሺ በያ ችግር የለውም እዚህ ይሻለኛል። ችግርማ የለውም መቼ ችግር አለ አለኛ። እንግዲህ ውድ ቤተሰብ የእውነት ትንሽ ቅቤ ያለኝ ሰው አለመኖሩ ነው እና ደግሞ ቅቤ ልቀባት ብዬ ማለት ሰፈሩ በጣም ሩቅ ነው፣ ወደ ውስጥ ገባ ይላልና ከዛ ፀጉር ቤት ምናምን ነገር መሄዱ ስለምከብዳት ብዬ በሌላ ቀን እንድትቀባ አስቤ ታውቁት ማለት ነው። እንግዲህ አሁን ገንፎ ምናምን ታገነፋልናለች፣ እንበላለን። እኛ ለመብላት ዝግጁ ነን፣ እንጂ ለማገንፋት ዝግጁ ነን። አዎ እንደዛ ነውና ምን ተሰማሽ? በቃ የሆነ ድጋሚ እንደተወለድሽ ነገር የሆነ ስሜት አለ። የሆነ እንኳንም በቃ ኖረችልኝ እንኳንም አረገዝኩኝ እንድላለ። ኧረ ተይ ገኒ ተይ አጀታትሪ። እውነት እንደዛ ነው የተሰማኝና እኔ እንጃ እስማ በፍጹም አስቤ አላውቅም ነበር። እድለኛ ነሽ በጣም። ጾታውን ነግረሻል? አልነገርንም። እኔ ማለት እግዚአብሔርን አላውቅም። እኔ እኮ ንገረኝ ብዬሽ ነበረ፣ ግን ኦልሬዲ ልብሱ ስለተከራየው ምንም ማድረግ አይቻልም። ይሄ ያው ለሁሉም ከለር ይሆናል። ከዛ ፒንክ ወይ ሰማያዊ ማድረግ ያልቻልንበት ምክንያት ስላላወቅን ነው። እኔም ማወቅ አልፈልግም። እስካሁን ልንገርሽም አላሉኝ። አይ ቅድም ባለቤቴን ደብቀን ንገረኝ ብዬሽ ነበርና ለምን እንደደበቀኝ አላውቅም። እንዴ ልብሳቸው ተነግሮሽ እንዳይሆን እውነት አልነገረኝም። ስለዚህ ሰርፕራይዝ ነው ማለት ምንድን ነው ማለት አቀማመጡ ምናምን ነገር ሰላም ነው። ሰላም ነው፣ ግን ያው ብዙ ነገሮች ሙሉ ምርመራ ነው በነገራችን ላይ ያደረገልኝ። እስከዛሬ ተደርጎልኝ የማውቀው ነገሮች ሁሉ ያደረገልኝ እና እስከዛሬ ክትትል ከጀመርኩ ምንም አይነት ነገር ደም፣ ሰገራም፣ ሽንትም የደም አይነቴም ተደርጎልኝ አያውቅም። አስተኝቶኝም አዳምጦኝም አቁቶኝም እንደዚህ ነው የመከሩኝ ነገርም የለም። ሄዳለሁኝ በቃ እንትኑ ራሱ የራሱ ወርዷል። በነገራችን ላይ አይደለም እንደምባለው ግፊቱ በጣም ወርዷል። እሱ ራሱ ተለክቼ አላውቅም። አሁን ስትሄጂ ሐኪም ቤት መቼም ትለኪያለሽ፣ ያዳሙጥሻል ምናምን። እሱ ነገር ተደርጎልኝ አያውቅም። እዚህ ግን አሁን ሙሉ ምርመራ ነው ያደረገልኝና ጽፎልኛል። ከዛ ግን ያው መቀየር አለብኝ ወደዚህ ሪፈርድ ጻፉልኝ ቢያቸው ምናምን ነገር አለ። ከዛ ይሻል ያው በደንብ አላወራንም። ተመልሰን እንመጣለን ያልኩት እኔ ይሄ ነገር እንዳለ በምን አወቁኝ ወይም ቶሎ የመጣሁት አውቄ እኮ ነው እዛ ያዟት ያልኳቸው ነግራቸው ነው የመጣሁኝና ከዛ ያዙሽ ውዱ ባለቤቷ ሙሉ እንጃ እግዚአብሔር ያክብርልኝ። ዶክተር እንጃ እንዴት እንደማመሰግን አላውቅም። በጣም ሙሉ ምርመራ ተደርጎልኝ እውነት ለመናገር እንደፈለኩ ጥያቄም እያበዛው መቼም ታውቂኛለሽ፣ ያልገባኝ ከመጠየቅ ወደ ኋላ አልልም። እየጠየቅኩኝ ሌላ ሰዎችም ነበሩ አስቀድመው እንትን ያለ ያከሙኝና በጣም ነው። አይ ስመረምር እውነት ለመናገር ከልብ ነው። በጣም ትናው እኔ እንደዚህ ልነግራችሁ አልችልም። በጣም ነው ላንቺ ሳይሆን ላቀ ነውና በጣም ደስ ይላል። በቃ ሁሉም ዶክተሮች እንደዚህ ሆኖ ደስ ይላል። ዘመድ ስራሽ ነው አይደለም አዳላ ከባድ ነው። አሁን ይሞቃታል እንግዲህ በቃ ከዛ መስኮት ነበር። ለማንኛውም እንግዲህ ያው በባባይናት እንዴ በጣም ነው የምትሸተው። በቃ የኔናት ወደ ገንፏችን እንሄዳለን። እስቲ እሳቱ ተቀጣጥሎ አስተሰይ ሌላ የለሽም? እንጃ ቤተሰብ አዩን እንዴት እንደምገልጻት ቃላት የለኝም እውነት ለመናገር እና ማንም የእናት ልጅ የማያደርገው ነው መወለድ ቋንቋ ነውና ብዙ ጊዜ እንደዚህ ያደረገች ሰርፕራይዝ እያደረገች ታደመኛለች። እንጃ ምን ብዬ እንደምገልጻት ቃላት የለኝም። ሁላችሁ በጣም አመስግኑልኝ።
ዛሬ ብቻ አይደለም እሷ የምታውቃት። የመጀመሪያ ልጄንም ስወልድ ከአጠገቤው አርሳኝ ክርስትና እስከሚነሳ ከአጠገቤ ተለይታኝ አታውቅም። እና ዛሬም ደግሞ አሞኛል ስላት ነይ ሙሉ ምርመራ ይደረግልሽ ብላኝ መጥቼ ያው ትናንት ነበር የመጣሁት። አሁን ደግሞ ሙሉ ምርመራ ልታከም ስሄድ ይሄን ነገር አድርጋ ጠበቀችኝና እግዚአብሔር በሚያውቀው ይደረጋል ወይ አድርጋለሁ ብዬ አስቤ አላውቅም። እና ሁላችሁም አመስግኑልኝ። እኔ ቃላት የለኝም። ከሰው ምናምን የሚገኝ ነገር የለም ከፈጣሪ ነው። ያሰበችው ሁሉ እግዚአብሔር በምትወደው ያሰበችው ነገር ሁሉ እንዲያሳካላት ልጅ ምን ስጣት ወደፊት ሰርግ እንበላለን ብዬ አስባለሁ። በላለኝ እንግዲህ እንደጓጓና ሰርግ እየጠበቅን ነው። እግዚአብሔር ያሰበችው እንዲያሳካላት ሁላችሁም በጸሎት አስዋት አመስግኑልኝ። ከኔ የበለጠ እኔ ቃላት የለኝም እንዴት እንደምገልጻትና አመሰግናለሁ። እንግዲህ ቤታችን ጠባብ ናታችን እንግዲህ እንዲያመራችን ይበቃናል ወይ? እሳቱ ግን ትንሽ ቢቀነስ አይ እንዳይወጣ ፈራሹ ፈራሽ ነደን ማቆንጠጫ ከሰል ግን አንቺ እዚህ ቤት በጣም ቤተሰብ ዶክተር ካየ ገደለኝ። ይሄንን ቪዲዮ እንደማታዩ ተስፋ አድርጋለሁ። እንዳያርክሽ ታስተላልፊ ነው። ያ የምትወጂው አሪያ ታገነፊ ይሄን ገፎ ታገነፊ እቺ ልጅ በጣም እየቀረስካት ነው እንዳይጠልፏት። አይ ይሄንን ሰውዬ ነበር እዚህ ጋር ተደብቃለች። ይሄኛውን ሰውዬ ነበር እሷ አልመጣም አለች። እንግዲህ ኦኬ ኦሆስተ ማረቅ ማንን ባረክ ምንድን ነው ታዲያ? ማረን